እነ ሩታ በጣም ታሰሩ እንዴ በጎቼ? አይዟችሁ ብዙ አትደሰቱ። ዛሬ ደግሞ የኛ ነው ተራ አላችሁ አይደለም? በኮሜንት አይዟችሁ እሺ በጎቼ አይዟችሁ። ሩታ ደግሞ ከች ብላ በቤቷ ትመጣለች። ምን እንደምታምጡ እናያለን። ቆይ ዝም ብሎ መታሰር ለእናንተ በቃ ቀልድ ነው አይደለ? ሩታ ምን አጠፋችሁ? ያጠፋችሁ እኮ ገኒ ናት። ገባችሁ? የጠፋባት ልጅ እኮ ነው። ልዑሌ ነው የጠፋ። ገባችሁ አይደለ? መቼም እናንተ የወለዳችሁ እናቶች ታውቃላችሁ። ሩታ ልጇን ደብቃ አውቃ የሰውን ልጅ ስም አጥፍታ ወደ ህግ አትሄዱ። ገባችሁ አይደለ? ይሄ ሁሉ ጥፋት ያጠፋችሁ ማናት? ገኒ ናት። ገኒ ጥፋተኛ ናት። በገኒ ምክንያት ነው ሩታ እዚህ ነገር ውስጥ የገባችሁ። ገባችሁ አይደለ? አንዳንዴ እንደ ሴት ተረዱ ማለት ነው። እኔ እንጃ የምር እናንተ ለሩታ ጠላቻ አላችሁ እንጂ የምር ሰው እኮ ዝም ብሎ እኮ አይታሰርም። ገባችሁ? ልጅ እኮ ነው የጠፋ። እናንተ በኮሜንት ታስመስላለች ምናምን። እሰይ ደግ አረገች። ካስመሰለችው እሰይ ደግ አረገችው። በተለይ እስኪ ተቃጠሉ የውሽምትና የአብርሽ በጎች ማለት ነው። የምር እናንተ ናችሁ እኮ አንደኛ ጠላታችሁ እናንተ ናችሁ። ምን ያደረገችው ቡዜ፣ ቀጥሎ ቡዜ ማለት ነው። እንቺ የሆንሽ እስስት ሴትዮ ማለት ነው። እቺ ሄርሜላ ተብዮ አንቺ ሞት ማጣ ተረጋግሺ። በሰው ትዳር ጥልቅ ብለሽ ከገባሽ በኋላ ነው ልጆቹ ሰላም ያጡ ማለት ነው። እቺ የሆነች እስስት ናት እኮ ሄርሜላ ማለት ነው። ምን አይነት ነው እሷ? ምኑን ቆይ እኔ የምላችሁ ሄርሜላ ምኑን አይታችሁ ነው የምትወዱ? ግን የሰውን ትዳር ስለበጠበጠችው ዛሬ መልካም ሆና ስለተገኘችው የሰውን ማንነት እኮ በሚዲያ አይደለም የምታዩ። ውስጡን በደንብ አላያችሁም። እስኪ ነገ ደግሞ ከአብርሽ ጋር እውነት ፈጣሪ አድርጎ ሁለቱ ተጋብቶ ልጅ ወልዶ የእሷን ባህር በዛ ሰዓት ታያላችሁ። ገባችሁ አይደለ? ሩታ እኮ ምንም ጥፋት የላቱም ጋይስ። ገኒ ባደረገችው ድርጊት ነው ሩታ እዚህ ነገር ውስጥ የገባቸው። ሩታ ለምን ልጇ ሳይጠፋ የሰው ልጅ ስም ለማጠፋት ታዲያ ፍርድ ቤት ለምን ትሄዳለች? ለምን ትከሳለች? ልጇ እኮ ነው የጠፋ። አብርሽ እንኳን ልጄ ነው ብሎ እንኳን ምንም ውስጡ አልደነገጠም። ለልጁ ምንም ቦታ የለም። አሁን ላይ አብርሽ ማለት ነው ይሄ ጅል ማለት ነው። የወንድ አልጫ ደግሞ ወንድ ነው ብላችሁ ነው ደግሞ ይሄ ልጅ የምትወዱ። እኔ በጣም ነው የምትገርሙ ሴቶች ማለት ነው። እኔ ሩታ ቢሆን ከዚህ ቤተሰብ ርቃለሁ። ማርያምን ከዚህ ቤተሰብ መራቅ ነው አለባት ሩታ ማለት ነው። ምንድን ነው ክብር የላችሁ? የምሬ ነው የምላችሁ። ምን አይነት ቤተሰብ ናቸው ግን? በተለይ ቡዜ ማለት ነው። አንቺ ለሩታ ያለሽን ጠላቻ በፈጣሪ ስም ምን እንጃ። አንቺ ነገረኛ ነሽ፣ በጣም ነገረኛ እስስት የሆንሽ ደነዝ ሴት የሆነሽ አንቺ ምን ትመስላለች? ፈጣሪ ሆይ ምን አደረገች እቺ ልጅ? ልጇ እኮ ነው የጠፋ። ያለቀሰች መቼም ሰው ላይ ድራማ ትሰራለች ሩታ። አንዳንዴ ዳፍ ያለ እኮ ልክ ነው። ቤተሰብ ቡዜ እንዴት እንደተናደደችው ዛሬ በዳፍ ቤት የተለቀቀ ቪዲዮ አይቼ እኔ በሳቅ ነው የሞትኩ። ቡዜ እንደዚህ ተቃጥላ እሳት ለብሳ ስትመጣ እኔ በጣም ገረመችኝ። እኔ የምሬ ነው የምላችሁ። ፈታኔ ያልኩባት ምንም አልተናደርኩ። እቺ እብድ ናት እንጂ እውነት ጤነኛ አይደለችም። ገባችሁ አይደለ? እኔ ዳፍ በጣም አስደስቶኛል። እኔ ምን አውቃለሁ አንቺና አብርሽ ከገኒ ጋር ተነጋግራችሁ ልጁን አሳልፋችሁ ከሰጣችሁን ያውቃለሁ አለ እኮ። ልክ እኮ ነው። እኔ ገኒ ምንም ደስ አላለችሁም ቤተሰብ ማለት ነው። እኔ የወሰድኩበት ምክንያት የራሴ ነገር አለኝ፣ የሆነ የራሴ ጉዳይ አለኝ። ምንድን ነው ጉዳይ ያላት? የኔ ምክንያት አለኝ። የወሰድኩበት ምክንያት የኔ ልዑሌን የወሰድኩበት ምክንያት አለኝ። ምንድን ነው ምክንያቷን ያልገባኝም። እዚህ ጋር ሩታ እኮ ምንም ማታቅ ነገር እኔ እንጃ። ሩታ ምንም አታቅም እዚህ ነገር ውስጥ የለችም። ኤፍሬምም የለውም። ይህ ሁሉ የገኒ ሴራ ነው። ገባችሁ? ሲጀመር ገኒ ደግሞ የአብርሽ አክስት ናት። ሩታን እያስረገጡ ሩታ በሰው ዘንድ በቃ አለ አይደለ፣ በሰው በተመልካች ዘንድ ለማጣላት። መቼም ሩታ አትጠላም። ገባችሁ አይደለም? መቼም አትጠላም። ብታጠፋም የፈለገች ብታጠፋም የሚጠላ ሰው የላት። የሚገርማቸው ነገር ማለት ሩታ የሰው መውደድ አላት። እግዚአብሔርን የሰው መውደድ ማለት ነው። የፈለገችው እንኳን ብታጠፋ 10 ብታጠፋ ተመልካች ደግሞ በሩታ አይጨክኑ። የሚገርማቸው ነገር ማለት ነው። መቼም አትጠላም በሰው ማለት ነው። ገባችሁ? እኔ መቼም አልጠላትም፣ መቼም ማለት ነው። መቼም አልጠላትም። በጥፋቷ እኔ እወዳታለሁ ሩታ ማለት ነው። ምክንያቱ ሴት ልጅ ናታ። ስንት ስቃይ አይታ ነው እዚህ ደረጃ ላይ የደረሰች። ለአብርሽ እኮ ያልከፈለችው ጉድ የለም ቤተሰብ። ዛሬ ግን
ሂጂ በቃ ሂጂ፣ የክስ ወረቀት ተቀብላችሁ ሂዱ፣ ከእናንተ ጋር እኛ አናወራም፣ ሂዱ ሂዱ። ይሄ በግ ማለት ነው። ትንሽ በቃ አለ አይደለም። እንኳን ሰው እኮ ተጣልቶ ስንት ነገር ተዳርጎ ሰው እኮ ስንት እንጃ ሰውና ሰው እኮ ተገዳድሎ እኮ ይቅር ይባላል። ይሄ ደግሞ ይሄ ሲስት ማለት ነው። ይሄ ጨካኝ በልጅክ እናት ላይ መጨከን ምን ይባላል? ይሄ ሀረመኔ እኮ ነው። አብርሽ ማለት ሀረመኔ ነው። አብርሽ ትክክል ነው። ዛሬ ትክክለኛ ውሳኔ ነው የወሰንክ አብርሽ። ጀግና። የምን ጀግና ነው? ልጇ ጠፍቶ ሩታ እንደዚህ ያለቀሰች እዛ ጋር ልጇን ደብቆበት ተነጋግረውም ከሆነስ ምን ይታወቃል? ዳፍ እኮ አንዳንዴ እያለ ትክክል ነው። እኔ በልጅ ውስጥ እኔ እንደዚህ ነገር ውስጥ መግባት አልፈልግም። አንቺ ትኖራለሽ አላት እኮ ለቡዜ። ለዛ እኮ ነው ቡዜ የተቃጠለችው። ዛሬ በዳፍ ቤት የተለቀቀ ቪዲዮ አይታችኋል አይደለም? አንቺና አብርሽ ከገኒ ጋር ተነጋግራችሁ ልጁን ለገኒ ያሳልፋችሁ ከሰጣችሁ እኔ አውቃለሁ አለ እኮ። ልክ እኮ ነው። እኔ ገኒ ውስጧ ስታዩ እኔ ምንም ደስ አላለችኝ። ሩታ ምስኪን ናት እኮ። ሁሉም ሰው ታምናለች፣ እንደ ራሷ ነው ሰው የምታምነው። ግን ሰው እስስት ነው። በዚህ ሰዓት ሰውን አታምነው። ሩታ በራሷ ባመነች ቤተሰቤ ናቸው ብላ ያመነችው በእነሱ እኮ ነው ሩታ የተረገጠች ያለችው ማለት ነው። በራሷ አጠገብ ያሉ ሰዎች ማለት ነው። በቤተሰብ ነው የተረገጠችው ያለችው ማለት ነው። ቡዜ ግን የሆነ ጊዜ ትጻጸታለች። ጥሩ አይደለም በዚህ ልክ ገባች አይደለ? የሆነ እናንተ ነገር አልገደለችውም፣ ምን አላደረገችውም። ምን ነው በዚህ ልክ ተቃጠልሽ? ተረጋጊ። ሄርሜላ እኮ ትናንትና ነው የመጣችው። ገባሽ አይደለ? ከሩታ ጋር እኮ ብዙ ነገር አሳልፋችሁ ያል እኮ ከዜሮ ጀምራችሁ ከሩታ ጋር ነበራችሁ። ገባችሁ? አብርሽ ምን እንደሚመስል እናውቃለን እኮ። ከመጀመሪያ ወደ በኋላ ተመልሳችሁ ብታዩ የአብርሽን ቪዲዮ የምር ሩታ ከመጣችሁ በኋላ እኮ ነው አብርሽ የተቀየረ። ገባችሁ አይደለ? ፌመስ የሆነ ገንዘብ የያዘ ትልቅ ደረጃ የደረሰ ለካ የሰው ልጅ ገንዘብ ሲይዝ ይጠግባል። ይሄን የተረዳው ከአብርሽ ማለት ነው። ለልጁ አሁን ላይ ምንም ቦታ የለም፣ ምንም ማለት ነው። ልክ የልጅ አባት እንኳን ለመሆን ዜሮ ማለት ነው። ነገ ይሄ ልጅ ሲያድግ ይሄ ሁሉ ቪዲዮ ሲያይ ምን ይሰማል ለልጁ ራሱ ማለት ነው። የምር ይሄ ነው ታዲያ ወንድ ነው ብላችሁ የምትለምኑ ሴቶች ማለት ነው። ይሄ እኮ ወንድ አይደለም፣ ለሄርሜላም የሚሆን ወንድ አይደለም። ሄርሜላ ደግሞ ጅል ናታ። ጅል በግ ታውቃላችሁ? በግ ናት። እስኪ አብርሽና ሄርሜላ ምን አይነት አክል አብሮ እንደሚቀጥሉ እናያለን። ፈጣሪ ብቻ ጤና ይስጠን። እኛም ደግሞ ከሚዲያ አስጠፋን። ፈጣሪ ጤና ይስጠን። እስኪ ምን አይነት አክል አብርሽና ሄርሜላ አብሮ እንደሚቀጥሉ እናያለን። እዚህ ጋር ለልጁ ያልሆነ አባት ከሄርሜላ ጋር ይቀጥላል ብዬ አላስብም። አሁን እኮ በሄርሜላን የቀየረ ህፃኑ ልጅ ልዑሌ በሄርሜላ ቀይሯል አብርሽ ማለት ነው። በሄርሜላን የቀየረው በዚህ ሰዓት አብርሽ ከሴት ቂጥ ስር አይጠፋም፣ ካለ ሴት መኖር ስለማይችል ማለት ነው። በዚህ ሰዓት ልጁ ረስተዋል። ገባችሁ? ሩታ እንደዚህ እያለቀሰች መቼም ልጇን ደብቃ ሚዲያ ላይ ቪዲዮ እየሰራች በልጅ ላይ ትነግዳለች ብዬ አላስብም። ይህ ሁሉ እናንተ ሶስታቸው ሴራ ነው ብዬ ነው የማስበው። ጊዜ ዝም ብለሽ አታስመስይ፣ አንቺ አስመሳይ ማለት ነው። እናንተ ታውቃላችሁ፣ እርስ በርስ ዘመድ ናቸው። ግን እዚህ ጋር ሩታን እያሰረገጣቸው በተመልካች ዘንድ እሷን ለማጣላት እናንተ የምታደርጉ ጥረት እኮ በስማ እኛ እኮ ነቃን እኮ እናንተ ስራ እናውቃለን። ግን በዚህ ልክ ሩታን ለማስረገጥ ከሚዲያ እሷን ለማስጠፋት ሩታ መቼም አጠፋም እንደው ገና ታቃጥላችኋለች። ምን እንደምታመጡ እናያለን። አንዳንድ ተመልካቾች ማለት ነው እስኪ ከቻላችሁ ዝም በሉ። እናንተም እኮ ሴት ናችሁ። ነገ ምን ላይ እንደምትደርሱ አታውቅም። ገባችሁ? ሩታ እኮ የሰው ነገር አልገደለችውም። የተጣላችሁ እኮ ከባሏ ጋር ነው። እናንተ ምን ቤት ናችሁ? ቆይ ምን ቤት ናችሁ ተመልካቾች ማለት ነው። የምሬ ነው። ለእናንተ በጣም አዝንላችኋል። ለምን አጥያት ትገባላችሁ? እነሱ እኮ ምን ይታወቃል? የእግዚአብሔር ስራ ተአምር ነው። ነገ አንድ ላይ ሊቀጥሉ ይችላሉ። እናንተ ግን ኋላ ነው የምትቀሩ ማለት ነው። ገባችሁ? በባልና በሚስት መሀል ባትገቡ ባትፈተፍቱ ጥሩ ነው። ገባችሁ? ምን ይታወቃል? ነገ አብሮ ከሆኑስ ታፍራላችሁ። ዝም ብላችሁ ገብታችሁ አታውሩ ማለት ነው። የወለዱ ልጆች ናቸው። ገባችሁ አይደለ? አብርሽ ጭራሽ ከሩታ ጋር ምንም እንዳላሳለፈ ጥሩ ጊዜ እንዳላሳለፈ ነው የተረዳውን በዛሬ ቪዲዮ ላይ ማለት ነው። ሂዱ በቃ
የክስ ወረቀት ይዘን አመጣን አይደለ? እናንተም ስማችን ስላጠፋችሁ እናንተም ደግሞ ተከሳችኋል። ሂዱና ተነጋገሩ። ምግብ ምናምን ካስፈለጋችሁ እናመጣችኋለን። ሩታ እኮ የሩታ ንግግር እኮ ይመቸኛል። ቤተሰብ ከእናንተ ምንም እኛ አንፈልግም አለች። ሩታ ደግሞ ሲጀመር አትታሰርም። ገባችሁ? ነገ በራሷ ቤት ትመጣለች። ማንም አይታሰርም። ዝም ብላችሁ አትልፉ ማለት ነው። ቡዜ ሄርሜላ፣ አንቺ ሞት ማታ ተረጋግሽ። ወሬኛ ርካሽ ማለት ነው። ርካሽ ነሽ አንቺ። ባለትዳር ወንድ የምትመኝ ርካሽ ሴት ነሽ ለእኔ ማለት ነው። ገባሽ አይደለ? አንቺ ደስተኛ ትሆናለሽ እንዴ? ልጅ ካባነት ጥለሽ ብቻ ህፃኑን ልጅ ብቻን አስቀርተሽ ካላባት ልጅ ማደግ አለበት አብርሽን የራስን ካላደረግ ያልሽ ሴት ነሽ አንቺ። ጨካኝ ነሽ። እስኪ ነገ ባንቺ ቢደርስሽ ምን እንደሚሰማሽ እኔ እንጃ። በራስሽ ታያለሽ ብዬ አምናለሁ። አንቺ ጨካኝ ነሽ። ገባሽ አይደለ? የሰው ህይወት በጥብጠሽ በሰው ትዳር መተሽ በጥብጠሽ ልጆች እዚህ ደረጃ ላይ ያደረሽ ደግሞ አፍ ያለሽ ታወራለሽ። አንቺ ይሆንሽ ሰገጤ ሴትዮ ማለት ነው። አንቺና ቡዜ አንድ ናችሁ። ቡዜና ሄርሜላ አንድ ናችሁ። አቤት የሚላስ ርዝመታቸው በፈጣሪ ስም። በቃ ሩታ አንድ ሴት ለሁሉም ሰው በቂ ናት። ገባችሁ? እናንተ በስታችሁ አንድ ሴት እናንተ በስንት ሰው? በፈጣሪ ስም ሩታ ጠገቤ እስኪ ሰው አለ እንዴ? የለም። ብቻ እኮ ነው የምትጋፈጠው ነገሮቹ። ስለዚህ እናንተ ሩታ ልትሆኑ አትችሉም ሲጀመር ማለት ነው። አብርሽ በራሱ ቤት ነው ቪዲዮ የሚለቀው። ተከታታይ ይሄው በራሱ ቤት ነው ቪዲዮ የሚለቀው። ገባችሁ? ገንዘብ የሚወጣው በሱ ቤት ነው። ይሄ ምን ያክል የገንዘብ ፍቅር እንዳለ አያችሁ? እሱ ገንዘብና ገንዘብ ብቻ ነው የሚፈልገው። ለልጁ ምንም ቦታ የለም። ይሄ ሁሉ ገንዘብ ወደ አካውንት ገብቶ ምንድን ነው የሚጠቅመው? አብርሽ ማለት ነው። ሚስት እያስረጋት ከአንተ እንደፈለግ ትኖራለህ። አንተ የሆንክ ሊፍስፍስ ሰውዬ ማለት ነው። ይወንዳል ልጫ የሊጋጋ ማለት ነው። ምኑ እንደምትወዱን ያላቅ ፈጣሪ ይቅር ይበላችሁ ሴቶች።